ለምንም እጁ አጥሮ አይደለም እግዚአብሔር የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለከለን ስለማያስፈልገን ነው። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያረግ። እግዚአብሔር የማይዋሽ አምላክ እውነቱን ነግሮ ነው የጠራን። ወደ ግብፅ አናስብም፣ ወደፊት ብቻ ነው። ወደ ጎንም አናስብም፣ ወደፊት ብቻ። ለድርድር እንዳታቀርበው ምን መሰለሽ ብለህ ዓለም ጋር እንዳታቀርበው ልትረዳ አትችልም። ለጨለማ ብርሃን አስረድት አይሆንም። ብርሃንን ጠብቀ መሄድ ነው። መስመር መልቀቅ የለብንም። በእውነት ሳናስነካ እንሙት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነዓን አይደለም ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ! እነማናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ። ወዳጆቼ እንጨክን። ምን ይቀርብናል? ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት ማዳኑን ለማሳየት። መልካችንን ይዘን እናድጋለን። በእንክርዳድ መካከል በሕይወት እንኖራለን። ጌታ ኢየሱስ ያለው እሱን ነው። ተዉት፣ አብሮ ይደግ፣ ጎን ለጎን እኩል ይሂድ። ተዉት፣ እድል ስጡት። መጽሐፍ ሲናገር ስንዴው ሲያድግልና እንክርዳዱ አደጋ አይደለም የሚለው ብቅ አለ ይላል። ብቅ አለ እኔም አለሁ አለ። መልኩን አስተካክሎ እኔም አለሁ ሲል ይለዩታል። እንክርዳድ ነው፣ ሳይዙ ያስታውቃል፣ መልኩ ይለያል፣ ቁመና ያስታውቃል፣ የሚያምረው የሚወደውና የሚጠላው ያስታውቃል። የስንዴ አይነት አይደለም፣ ዘሩ ያስታውቃል፣ አይነቱ ይለያያል። ክብር ለእግዚአብሔር ይሁን። በምንድን ነው የምንለየው? በመልክ፣ ካራክተር፣ አካሄድ። የሚያምረው የሚወደው የሚጠላው ያስታውቃል። ደጅ ደጁን ብቻ አይደለም ውስጡ ያስታውቃል። ጄኒውን ነው ይመጣል ላይ ጌታ ኢየሱስ እንደዚህ ያለ በፍጹም እንንቀለው እንዳትነቅሉ። ለምን? አንድ ላይ ደግሞ ስንዴውን ትነቅለዋለ። ታዲያ ተዉት እናንተ፣ መጨረሻ ላይ ይመጣሉ ይሄንን ቦታ የሚያስይዙ አለና ይሄን ካስተማረ በኋላ ስሙት። ደቀ መዛሙርቱ ደግሞ እንደምታውቁት ነው በደንብ አልተረዱትም። እና ማታ ሲገባ ጌታ ሆይ አሉት። የቀኗ ምሳሌ ምንድናት አሉት። የትኛው? ብዙ ነው ያወራው። ከዛ ደግሞ ስለ ሰናፍጭ ቅንጣት ምናምን አውርቷል። የትኛው ነው ያልገባቸው? በሙሉ አልገባንም፣ ግን አንደኛው በሙሉ አልገባቸው። አንደኛው ግን ይሄ መልካም ዘር ስንዴ እንክርዳድ ያልከው ምንድን ነው ሲሉት እርሻው ዓለም ነው አለ። ይሄ መልካሙ ዘር የተባለው ስንዴ የእግዚአብሔር ልጆች ናቸው። እንክርዳዱ የዚህ ዓለም ልጆች ናቸው። ጠላት ያልኳችሁ ሰይጣን ነው። መጥተው የሚሰበስቡት ደግሞ መላእክት ናቸው አልና ፈታው። ታዲያ በዚህ ዓለም ስትኖሩ አይነቱ ቢለያይም ሊያስጎመጅ ግን አይገባም። አትገናኙም፣ የተለያየነን። የዓለማውያኑ ለምንድን ነው የማያምርህ? አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ሊያቃልሏችሁ ሲሞክሩ አንድ አይነት አይደለንም። አፍተሮል እንዳንወዳደር ራሱ ጎን ለጎን ተከሻ ለመለካካት ለምንድን ነው ማልሞከረው? አንድ አይነት አይደለንም። ስንዴና እንክርዳድ እንዴት ነው አብሮ የሚቆመው? እንክርዳድ እኮ የሆነ እንትን ነገር ነው፣ ቀንጨር ነገር ይላል አይደል? ደረቅ ነገር ደስ አይልም። የፈለገ ብታሳምረው እንክርዳድ ነው። ስንዴ ብዙ ማሳመር አይጠበቅብም፣ ስታየው ራሱ ያምራል። የክርስቶስ ሕይወት እላያችን ላይ የወረደ ወንጌል የተቀበልነው መንፈስ ቅዱስ በዚህ ዓለማው በፍጹም ሚክስ አያረግ፣ አንቀላቀልም። መልካችንን ይዘን እናድጋለን። በእንክርዳድ መካከል በሕይወት እንኖራለን። በፍጹም ዘሩ አይበላሽም፣ ኮራፕት አይሆንም፣ አይቻልም። ጌታ ኢየሱስ ክርስቶስ አይዞ አርተው
ኧረ እንንቀለው ጌታ እርሻውን ሲልቶ ይመጣሉ። እልካቸዋለሁ አለ። ታውቃለህ? ሰብሳቢዎች ይመጣሉ አለ። መቼ? ሃርቨስት ላይ ሲዝን ወቅት አለው። እንክርዳዱ እስከ መቼ ነው የሚኖረው? እስከሚሰበሰብበት ወቅት እኔ ተመልሼ እስከምመጣ። ከዛ ይለያል አለ ጌታ ኢየሱስ። እስከዛ ድረስስ ሰከንድ ካሚንግ ድረስ ተወው። ሚክስ አድርጎ ተቀላቅሎ መስሎ ሊያድግ ይችላል። በቃ አለው ሊል ይችላል፣ ሊመስል ይችላል። አይቻልም። መላእክቶች ይመጣሉ ከውስጥ ወደ ውጭ የሚያዩ። ወደፊት ነው። ሰማይ እንገባለን። አገራችን በሰማይ ነው። መንገድ ላይ ነው ያለ ነው። እግዚአብሔር የማይዋሻ አምላክ እውነቱን ነግሮ ነው የጠራን። ወደ ግብፅ አናስብም፣ ወደፊት ብቻ ነው። ወደ ጎንም አናስብም፣ ወደፊት ብቻ ነው። ለዚህ በጣም ጥሩ ትምህርት ጳውሎስ ነው ያስተማረን። የኋላዬን እረሳለሁ። የክርስቲያን አቲቲዩድ መሆን ያለበት ይሄ ነው። የኋላዬ ነው እረሳለሁ። ምንም ይሁን ኋላ፣ ስኬት ይሁን ድካም፣ ምንም ይሁን እረሳዋለሁ አለ። ታዲያ የፊቴን ለመያዝ እዘረጋለሁ። ወዴት ነው የምትሄደው? ጌታ ወደ ላይ ስለጠራኝ ሽልማትን ለመቀዳጀት ከፊት ይልቅ እሮጣለሁ። እንደውም ምንድን ነው እጋደላለሁ። የቀረ ትንሽ ነው እድሜ ሲሉት፣ በቀረችኝ እድሜው ፋይት አደርጋለሁ። ፋይት የሚደረገው ዝም ብሎ ኖርማል ነገር ነው እንዴ? አይደለም። የሚጋደልህ የሚታገልህ ነገር አለ ማለት ነው። አንተን ጎትቶ እዚህ ለማስቀረት ይታገላል። ጳውሎስ ውስጥ እገነጥላለሁ። ከፊት ይልቅ ነው የሚለው። ወዴት? ወደ ላይ። ክብር ለኢየሱስ ይሁን። ተጠርቻለሁ እና ወደ ኋላ አላይም። ሪማይንደር የለም ወይ? ወደ ኋላ አለ። አልሰማም። ኖ ጳውሎስ ና ተመለስ። አልመለስም። አንተ እኮ ከፈሪሳውያን መካከል የተመረጥክ ከዕብራውያን ዕብራዊ እንደዚህ ና እንጂ ዝም ብለህ ወንጌል 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 ብለህ ምንድን ያሰቃየ? ና ተመለስ። አይዞ በጣም ዋርም የሆነ ዌልካም አለኝ ትለዋለች ዓለም። ጳውሎስ እንደዚህ ይላል፣ ወደ ላይ ጠርቶኛል። የላይኛውን ሽልማትና ይሄኛው ላነጻጽረው አልችልም። ወደ ላይ ጠርቶኛል እና ዓለም ልታይልኝ አትችልም። እኔ ገብቶኛል። ዓለም አይታ አንደርስታንድ አድርጋ እንድትለቀኝም አልጠብቅም። ገንጥዬ ነው የሚሄደው ነው። እስቲ አሜን በሏ። ለድርድር እንዳታቀርበው። ምን መሰለሽ ብለህ ዓለም ጋር እንዳታቀርበው። ልትረዳ አትችልም። ለጨለማ ብርሃን አስረድት አይሆንም። ብርሃንን ጠብቀ መሄድ ነው። የመጨረሻ ቀን ላይ ልዩነት ይመጣል። ያ ቀን ሩቅ አይደለም። ጌታ ኢየሱስ ክርስቶስ ጊዜ ወስኜለታለሁ አለ። የሃርቨስት ታይም አለ። እኔ ወደ ጎተራዬ እንትን አረጋለሁ አለ፣ ሰበስባለሁ አለ። ስሰበስበው እርሻው በሙሉ ስንዴ ላይሆን ይችላል አለ። አሁን እየተወራ ያለው ስለ ሎካል ቸርች አይደለም፣ ስለ ዩኒቨርሳል ቸርች ነው የሚወራው። ስለ ዓለም አቀፋዊቷ በዓለም ነው ትቶን የሄደው ኢየሱስ። ስለዚህ መረቡ ሲያነሳ በጣም ብዙ ነገር ሊያነሳ ይችላል እና የዛን ቀን እነሱ ይመጣሉ አለ። የኔ የላይኛው ሰራተኞች ይመጣሉ አለ። እንክርዳዱን ይለዩታል፣ ደግሞ ስንዴውን ይለዩታል ይልና እንክርዳዱን ምን እንደሚያደርጉ ታውቃለህ? በነዶ ሰሩላቸዋለሁ አለ። ለምን? ወደ እሳት እንዲጣል። እነዚህኞቹንስ ወደ ጎተራ ያስገቡልኝ እላለሁ አለና በዚህ ጊዜ ላንብብላችሁ ክፍሉን። መስመር መልቀቅ የለብንም። በእውነት ሳናስነካ እንሙት። ማቴዎስ 13 ቁጥር 43 ላንብብላችሁ። 13:43 ከ24 ጀምሮ ነው ክፍሉ፣ ግን 43 ላንብብላችሁ። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። ያው ኢየሱስ ነው ያለው፣ እኔ አይደለም፣ ጥቅሱ ነው። ባይዘው ሰሚ ጆሮ ያለው ይስማ የሚለው ጥቅሱ ነው ራሱ ቁጥሩ አይደል? ቁጥር 43 በዚያን ጊዜ ጻድቃን በአባታቸው መንግሥት። እነማን ናቸው ጻድቃን? መልካም ዘር የተባለው። እነማን ናቸው ጻድቃን? በክርስቶስ ኢየሱስ አምነው የዳኑ። እነማን ናቸው ጻድቃን? እግዚአብሔር ልጁን ኢየሱስን ሲልክላቸው እሺ ያሉ። እርሻው ዓለም ነው፣ እቀበለዋለሁ ያሉ እነሱ ጻድቃን ናቸው። ጻድቃን በማ መንግሥት ነው የሚለው? በአባታቸው። የክርስቶስ ኢየሱስ አባትና አምላክ የኛም አባት ኢየሱስ ታላቅ ወንድማችን አይደል?
ወንድሞቼ ብሎ ሊጠራ አላፈረም አይደለም የሚለው። ኢየሱስ ታላቅ ወንድም የሆነበት ቤት አብ የሁላችን አባት እንደ ፀሐይ ያበራሉ ይላል በአባታቸው መንግስት። ዝም ብላችሁ ሳሉት እንትኑ ቀን የሃርቨስት ቀን አለባበስ አይደለም ይለየ ውስጥ የተቀመጠው ማንነት ነው። ስንዴና እንክርዳድ የሚለዩት በማንነት ነው። መላእክቶች አይሸወዱም፣ አይታለሉም። ክብር ለኢየሱስ ይሁን። ወዳጆቼ እንጨክን። ምን ይቀርብናል? ሲጀመር እንኳን ዳንን ከዓለም በእውነት ዛሬ ያላመለጠ ካል ያመልጣል። ዛሬ በእውነት በእግዚአብሔር መንግስት እንደ ፀሐይ ነው የምናበራው። እዚህ ጉባኤ ውስጥ አንድም ሰው ይህንን ሳይወስን መሄድ የለበትም። ጌታ ግን እንደዚህ አለ፣ እነዚህ መልካም ዘሮች በእኔ በኩል የመጣውን የውርደት የሚመስል መልእክት የተቀበሉ በሕይወት እንኑር ብለው ከኔ ጋር የተስማሙ በአባታቸው መንግስት it's a matter of time ጊዜ ተወስኖለታል። ዘላለም አይደለም እንደዚህ የምንቀጥለው፣ ሰሞኑን ያልቃል። የኛና የስንዴና የእንክርዳድ መጨረሻ እኮ እንዳይመስልህ፣ ዓለም መጨረሻዋ ደርሷል። ዓለም ያበቃላታል። የዛን ቀን መሬት አይደለም የምንቀጥለው፣ ሰማይ ነው የምንቀጥለው። ሰማይ በአባታቸው መንግስት ይላለሁ እንደ ፀሐይ ያበራሉ። ምን አይነት ቃል ነው! ጌታ ኢየሱስ እኮ ከአፉ ነው ያወጣው። አየ ያውቀዋል፣ እሱ ያውቀዋል። ትቶ የመጣው ያንን ክብር አይደል? ተመልሶ ይሄዳል። እዛው ይመጣሉ እነሱ ማለት ሰብስቤ ነው ይዣቸው የሚሄደው። ተመልሼ መጥቻው ሰብስቤ ይዣቸው ሄድና በአባታቸው መንግስት ይላል። አብን አባት በቀደመው ኪዳን ህዝቡ እያሳዘነው በህዝብ ላይ እየተቆጣ የኖረውን አብን በክርስቶስ ኢየሱስ በኩል አባታችን ሆኗል። በአባቴ መንግስት እንደ ፀሐይ ያበራ ትቀጥላለህ አለ ኢየሱስ። 12ቱ ለምን የተረጎመው ለነሱ ነው። ዓለም ሁሉ ሲቃወመው ኑ ይልና በማታ ቁጭ አድርጎ ለእናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷቸዋል። አረ ደካሞች ነን። በቃ የዓለምን ትልቅ ነገር ለማሳፈር እግዚአብሔር እንዲህ አይነቱን ነው የመረጠው። በእግዚአብሔር መንግስት ዘለዓለም እንደ ፀሐይ ያበራን እንኖራለን። እንዳትደባለቁ። የግብፅ የሚል ካፋችሁ እንዳይወጣ። ሐሳባችሁን ራሱ ክሮስ ካረገው በእውነት ነው ማለት ጭንቅላታችሁ ላይ ጭናችሁ ቸርች መጥተህ እስክትማር እንዳትጠብቅ። ረግሜዋል። ይሄን ጌታዊ ተሳስቼ ነው ማለት ያለብን እንጂ ልክ ነው እንዴት ይባላል? እንዴት በእውነት ነው ማለት ምን ቢያምረው ሰው ለምን መሰላቸውም በጢሁ ነጭ ሽንኩርት ዱባ የሚያምራቸው ምንም ስታተስ የለም ከነጭ ሽንኩርት በላይ ግብፅ ቤተ መንግስቱ እንዴ ብለህ ነው ቤተ መንግስቱ የምትለው? ዞረ ማየት አትችልም እንኳን ልገባ። የሚያምራቸው ምንድነው? እዛው ጋር እየቆፈሩ የሚበሏት ነጭ ሽንኩርት። ዓለም እሱ ነው። በፍጹም ክብር የሚመስለው ነገሯ በሙሉ ሞት ነው። ከጌታ ጋር እንቀጥላለን። የተዘጋጀልን ከነዓን አይደለም ሰማይ ነው። ማርና ወተት የሚያፈስ ምድር አይደለም፣ የእግዚአብሔር ዙፋን ያለበት ዘላለማዊ ክብር ነው። ሃሌሉያ ወዳጆቼ፣ በብርሃን ነው እያኖረን ያለው ጌታ። በብርሃን በየዕለቱ እስራኤልን በምድረ በዳ ሲመራ እግዚአብሔር ያደርግ የነበረው ተአምር ብዛት፣ የተአምር ብዛት፣ ያንን ሁሉ ተአምር ነው ባይዘው በቃ የተዉት። ቀጥታ እሱን ሁሉ አጥፍተው በግብፅ አሉ። ከግብፅ ምድር የወጡበት ያ የቀይ ባህር መከፈል ብቻ አይደለም፣ በየዕለቱ ሲሄዱ እባብና ጊንጥ ረድፎ እንዳያስቆማቸው በእባብና በጊንጥ ላይ እያጫማ ነበር የሚመራቸው። ስኮርፒዮን ባለበት ምድረ በዳ ሲና ይታወቃል። ሰው ክሮስ አያደርገውም። ሲናን ይታወቃል። ሲና ሰው በማይሄድበት ነው የመራቸው እግዚአብሔር። ለምን ሆነ ብሎ የሚል ቃል አለ። አውቆ እነሱም በማያውቁት ሰውን በማይሄድበት ምድረ በዳ መራቸው። ለምን? እግዚአብሔር ጥበቃውን ለማሳየት ማዳኑን ለማሳየት። ተአምሩ እኮ ሲና ምድረ በዳ መኖር ተአምር ነው። ባይዘወይ መመራትና ከነዓን መግባት አይደለም። ሲና መኖር እባብና ጊንጥ ከአሸዋ ውስጥ እየወጣ እየተወረወረ በአሸዋ ላይ የሚመጣ እባብ በአጠገብህ እያፏጨ ሲሄድ ሳይነካ ጊንጡን ረግጠኸው ዕቃ መስሎ እግርህን ስታነሳ ተናድፎ 3 ደቂቃ ብቻ በሕይወት የሚያኖር ጊንጥ ረግጠህ ምንም ሳትሆን ምንም ሌላ ተአምር ባይኖር እኮ ምድረ በዳ ውስጥ
ከእግዚአብሔር ጋር መኖር ብቻ ተአምር ነው። ይሄ አልበቃ ብሎት አለት እየሰነጠቀ ውሃ ያወጣል ከሰማይ። እኔ እንግዲህ የመላእክት መብል የሚለውን ቃል በእውነት የመላእክት መብል ብቻ የሚለውን ያገኘሁት እኔ። የሰማይ እንጀራ የሚልና የመላእክት መብል ነው የሚል ያገኘሁት እኔ። አሁን ሰማይ ምግብ አለው እንዳትሉኝ፣ በኋላ መላእክት እየበሉ ነው እንደሚኖሩት እንዳትሉኝ። ጀስት እግዚአብሔር ጋግሬ ይሰጣለሁ፣ እግዚአብሔር ያቀርብ ነበር ነው አይደል? እና እስራኤል ስጋ ማረን መናው ሰለችን ሲሉ እግዚአብሔር አላበላም ነው እንዴ ያለው? አላለም። ስጋ ማረን መና ሰለችን ሲሉ አበላቸዋለሁ አለ። ሙሴን መጣና እግዚአብሔር አበላቸዋለሁ ሲል ኧረ እኔ መግባቸዋለሁ። ምን ያህል ሲሆን 1 ወር ሙሉ ስጋ ከወደዱ 1 ወር ነው ማበላቸው አለ። ሙሴ እንደዚህ ያለው እግዚአብሔርን፣ ኧረ እግዚአብሔር ሆይ ኧረ የኋለኛው እንዳይብስ እንብላ ማለታቸው እሱን አላበላም ብትል አይሻልም? 1 ወር ሙሉ ስጋ በላለሁ። አዎ እንዴ ከየት ይመጣል አለው። ምድረ በዳ ያለ ነው። ምን ያክል በሬ ቢታረድ፣ ምን ያክልስ በግ ቢታረድ፣ በባህር ውስጥ ያለ አሳ በሙሉ ቢመጣ ይህንን ሁሉ 600 ሺህ እግረኛ እንደምታየው በሙሉ ወጣት ነው። አረ እግዚአብሔር ሲለው እግዚአብሔር መጣና ለሙሴ እንዲህ አለው፣ እጅ አጭር አይደለም አለው። የመላእክ እምቢ ብለው የሰው ካማራቸው ያኛውን ከሰማይ ማውረድ ነው የሚከብደው፣ ይሄን ማብላት ቀላል ነው አሉ። መጽሐፍ ሲናገር ነገ ጧት ይበላሉ አሉ። አረ እግዚአብሔር በቃሽ በቃ አንተም ካላበላቸው ቢገሉኝ ነው በቃ መሞት ነው። ምን አለው ሌላ አምኜ ልሙት ብሎ እንዴት እንቅልፍ ይዛል አንተ። ለጥ ሙሴ ለጥ የሆነው ይሁን ብሎ ከአባቶች አልበልጥም ኤልያስ እንዳለው አረ ብሎ ተኛ። ጠዋት ሲነሱ ይላል እግዚአብሔር ሌሊት አይደለም ይለው የምስራቅ ነፋስ አነሳሳ ይላል። የምስራቅ ነፋስና አነሳሳ ይላል። ከሩቅ ምድር ድርጭት ሰብስቦ ይዞ መጣ ይልና ቁመቱ ይሄንን ያክል ይልና ርዝመቱ የ2 ቀን መንገድ ያክል ነበር ይላል። ከመረው እግዚአብሔር አምጥቶ ህዝቡ ያዩ ጠዋት አንተ ስጋ እንብላ። መጽሐፍ እንዲህ ይላል መብላት ጀመሩ፣ በጥርሳቸው መካከል ሲገባ ይላል እግዚአብሔር ተቆጣ ይላል። መናዬን አለ እግዚአብሔር እኔ ጋግሬ ያመጣሁትን ንቃችሁ ይሄንን አልበሉትም አይደለም ይላል። ክሳት ሆነባቸው እንደውም ይላል። እግዚአብሔርም ተቆጣ አዘነም ይላል። በእውነት ለምንም እጁ አጥሮ አይደለም እግዚአብሔር፣ የሚረባንን ግን ያውቃል። እንትና አማረኝ እግዚአብሔር ስለሌለው አይደለም ይከለክለን፣ ስለማያስፈልገን ነው። የሚጠቅመንን በሙሉ እግዚአብሔር ይሰጠናል። የሚረባንን በሙሉ ይሰጠናል። በእውነት የሚረባህንም ማቅ አይደለም ይለው በምትሄድበት መንገድ ማስተምርህ አምላክ እግዚአብሔር እኔ ነኝ። እኔ አላቅም ምን እንደሚጠቅመኝ ይመስለኛል። ምን እንደሚጠቅመኝ አላቅም፣ እጠይቀዋለሁ። እግዚአብሔር ይመጣና አይጠቅምህም